ምን ነበረ ሰራው ኮላብ አርጉ። ላይቭ ላይ አይደለም ላይቭ ላይ አይደለም። አካውንቴ ተመቷል ጋይስ። አካውንቴ ተመቷል። ታብታብ አርጉ። ታብታብ እያደረጋችሁ ጋይስ ታብታብ እና አካውንቴ ተመቷል። ምንም ሰሞኑን ሰራቸው ቪዲዮች ምንም እየወጡልኝ አይደለም። ታብታብ አርጉልኝ። ኮፒ ሊንክ እያደረጋችሁ ጋይስ ኮፒ ሊንክ ምንም እየታየኝ አይደለም። ኮፒ ሊንክ ሌላም ንገሩኝ በማርያም ላይቭ ላይ የሚባሉ ነገሮች ንገሩኛ። ሌላ ፎሎ ታብታብ ኦኬ። አካውንቱ ፎሎ ታብታብ እያደረጋችሁ ጌም ተጫውቼ ኧረ እኔ ዛሬ ነው የገባሁት ጋይስ። ስሙማ ሌላ ነገር ላይቭ ላይ የሚባሉ ነገሮች በእናትህ ቆያችሁት ይበቃችኋል። እሺ ወጣ በሉ ቤተሰቦች፣ ወጣ በሉ ይባላል። ወጣ በሉ እሺ ወጣ በሉ ቤተሰቦች፣ ወጣ በሉ ቤተሰቦች። ምን ይባላል በእናታችሁ? ላይቭ ላይ ምን እንደሚባል ንገሩኝ በእናታችሁ። ምን ይባላል? ቤተሰቦች ወጣ በሉ ነው። እኛም ልናርፍ ነው። Can you wish happy birthday to Betayo? Happy birthday ነው ቆንጆ። ዛሬ ልደታ ነው። happy birthday ጋይስ። ንገሩኝ ምን እንደሚባል ላይቭ ላይ የሚባሉ ነገሮች። አንዴ ገባ በሉ። ምን ጊፍት ጋላሪ የሞላችሁ የሞላ 12 ሰው ሌላ በማረም ሪስፔክት ቢግ ላቭ ኤንድ ሪስፔክት ሳድ ኪንግ ቢግ ላቭ ኤንድ ቢግ ሪስፔክት ሉጣ እሺ ሌላ ደግሞ ሌላ ንገሩኝ በእናታችሁ። አሁን ላይቭ ገባሽ ብለው ተገደልኩ። ምንድነው? ኧረ ላይቭ ሲገባ ምን እንደሚባል ንገሩኝ። አንድ ኧረ እንደዛ አይደለም እናንተ። ስለዚህ ሉጣ እሺ እስኪያነሱልኝ ልግባ ላይቭ እስኪያነሱልኝ። ወጣ በሉ ሱ ኧረ እሱ እኔ ነኝ የምለው ላይቭ ላይ ይባላል። ማይ ቢግ ፋሚሊ ቢግ ላቭ ኤንድ ቢግ ሬስፔክት። ደስ ሲል ግን ላይቭ መግባት። ገባ በሉ። ስብሰባ ነው። በእኔ አይቻልም። ሜምበር እየሆናችሁ ሜምበር ሁሉ ሼር እያረጋችሁ ከዛ ምንድነው አሁን ነው ያየሁሽ። ወይኔ ልጀምር። በቃ ወደ ስራ ላይ ሰውዳችኋለሁ። አስቡኝ። ቀረጻው ሊጀምር ነው። ለዓለም ጌታቸው ቤተሰቦች ወጣ በሉ። ቻው በቃ ወዳችኋለሁ። ያው ልወጣ ነው። እመቤቴ በቃ ተቆጡኝ ጋይስ። በቃ ይቅርታ። ገላውን ለማሳየት የሚገላበጥን ሰው ከኔ ጋር ስለማላነጻጽረው አትናገር። አመሰግናለሁ። እሺ ጋይስ እንስማ። ባላ ምናምን የመጡ አንዳንድ ነገሮች ሊኖሩ ይችላሉ እንጂ በጣም የሚያምር ቁመና ነበረ። መልኳም ቆንጆዬ ናት። እንዴ ዮኒ ምንም የመጣ ነገር የለም። የመጣ ስትል ይሁን ስትል የመጣ ስትል ሴት ልጅ ስትወልድ ወዲያው ከወለደች በኋላ ጂም ካልሰራች ካልተንቀሳቀሰች ምናምን የሰውነት ለውጥ ሊኖር ይችላል። በዛ ላይ ደግሞ በምቾት ታርሰህ ከወጣ ደግሞ የትኛዋም ሴት ደብለለለል ብላ ነው የምትወጣው። ካለ ምቾት ዝም ብላ ሳትጠጣ ሳትበላ ዝም ብላ ሳይመቻት ወይ በስራ ቢዚ ሆና ምናምን ነገሮች ያልተስተካከለላት ወይ ደግሞ ስራ ቢዚ ሆነች ሴት ከሆነች ነው እንጂ የድሮ አቋሟን ይዛው እንደዛ ሆና የምትወጣው
አንድ ሴት ልጅ እግሯን ሰቅላ አራስ ቤት ታርሳ ከወጣች እኔ እኮ ጋይስ 50 በግ ሊገባ እኮ 3 ነው 4 ነው የቀረበት ጊዜ ነበር የአራስ ቤቴ ወቅት ማለት ነው። የሞቱ በጎች ሁሉ አሉ። በነገራችን ላይ ጌታን ሳይታረዱ የሞቱ በጎች ሁሉ ነበሩ። እግዚአብሔር በሚያውቀው ጌታ ከመብዛት በጉ መቶ አራስ ቤት ግን ችግሩ ምንድነው ጋይስ? አራስ ቤት ምግብ አይደለም መብላት አይደለም ወይ ምናምን አይደለም። ራሱ በራሱ የሚፈጥርባችሁ ጭንቀት አለ፣ ስትረስ አለ። በዛ ላይ ደግሞ እናት አባት ቤተሰብ የሌላችሁ ልጅ ስትሆኑ ደግሞ ራሱ የሚፈጥርባችሁ ሆድ መባስ፣ ማልቀስ፣ መረበሽ ምናምን ነገር ይፈጥራል እንጂ እግዚአብሔር በሚያውቀው አራስ ቤቴን እኔ በሰዎች ተከብቤ ቤቴ አይደለም ውጭ ሁሉ ደግሞ ኮንዶሚኒየም ነበርኩ የምኖረው ካስታውሳችሁ። በቤቱ አልበቃም እያላችሁ ውጭ ነበር የሚቀመጡት። እውነት እግዚአብሔርን እዛ ኮንዶሚኒየም የነበሩ ሰዎች ይናገሩ። ውጭ ነበር ህዝብ የሚቀመጠው እና በሰዎች ተከብቤ ነበረ። ግን ቢሆንም ግን እንደ እናት እንደ ራስ ሰው ስለማይሆን የአራስ ቤት ለሴት ልጅ ከባዷ ጊዜዋ አራስ ቤት የአራስ ቤት ወቅቷ ነው። አራስ ቤት የምታሳልፈው ነገር ነው። ደስተኛም ብትሆን ምንም ቢደረግላት ራሱ በተፈጥሮ የሚፈጥርባችሁ ነገር አለ። በቃ በተፈጥሮ ራሱ ያስገድዳችኋልና እውነት ለመናገር ሰውነት ላልከው አሁንም ምንም ሰውነቴ ምንም አሉ ነው። እዚህ ጋር ደግሞ ሴስ ስለሆንኩኝ እንዳልኩት ጅም አልሰራውም። 3 ወር ነው ከወለድኩኝ ጅም የሰራሁት። ከዛም ደግሞ አቆምኩኝ ሰውነቴ ሲቀንስ ሂዶ። ሴስ ደግሞ በራሱ እዚህ ጋር ትንሽ የሆድ ነገር ይኖራል። በተቀረ አሁንም እግዚአብሔር ይመስገን። እንግዲህ የኬኮ አባት ነው እንጂ እንትን ያለው ለሌላ ሶስት ነክቼ ሆን ይናገር ነበር። የኬኮ አባት ደግሞ አግብቷል፣ ተጣልተናል፣ ምን ይደረግ አይናገሩት እና ዮኒዬ የሴት ልጅ ውበቷ ስትወል ደንደን ማለቷ ነው። ደንደን ማለቷ ቦጫም ስትል ታርሳን ይወጣችሁ ምናምን ይባላል። በባህላችንም በሀገራችንም እንደዛ ነው የሚባለው። ሸንቀጥቀጥ የኔ ወጣው አራስ ቤቴ ምናምን አልበላሽም ከቂቤው ከምኑ ከበጉ ከቡላው ከአጃው ከምኑ ከጤፍ ቂጣው ከምኑ አላገሰበሽም። ሽንጤ እንዳይበላሽ ምናምን ብለሽ ከተጠነቀቅሽ። ግን እንደዛ ስራ ቢሆኑ ደግሞ አሁን ውጭ ሀገር ላይ ብዙ እናቶችን ሳይ አራስ ቤት የተወሰደ ቀን ይተኛሉ። ወደ ስራ የግድ መኖር ስላለባቸው ስራ ይሰራሉ። መስራት ስላለባቸው አራስ ቤት እንደ ኢትዮጵያ ትታረሱ። ኢትዮጵያ ከተቀመጣችሁ ግን ትታረሳላችሁ። ቤተሰብ ካላችሁ አቅም ካላችሁ በደንብ ነው። ይሄ የድሮ የእናቶቻችን ካልቸር አልቀረም። በደንብ አድርገው ነው የምትታረሱት። ብቻ እጃችሁ አይጠር ወይ ከደህና ተጠግታችሁ ውለዱ፣ ወይ ደግሞ እጃችሁ መጅለቅ የሚያደርግ እጅ ይኖራችሁ እንጂ ዘጭ አድርጋችሁ ልክ ቤተሰቦቻችን እናትና አባቶቻችን ድሮ እናቶቻችን እንደሚታረሱ ትታረሻለሽ። በተቀረ እንዳትል። እሺ እኔ ደግሞ ሲልኩልኝ ሰድቦ ይመስሉኝ ነው። ኦኬ ያው የምታውቁት ታልበሉ አይሰራም። እንደዚህ ምግብ አታበዛም ነበር። እንደው ፈርዶብኝ አንተ ሰውዬ፣ እንደው ፈርዶብኝ ምግብ አታበዛም የምትለው እኔ። ቆይ አንተ ሰው ለምንድን ነው ምግብ የማበዛው? ላይቭ ላይ በቀን አንዴ ነው የምበላው። 100 ጊዜ አይገባም። ትላንትና ወዲያ ኤልሻዴ እንደዚህ እያለች ስትነግርህ አውቀህ ምን እንትን ብሎ የተኛን እንትን ቢቀሰቅሱት አይሰማም ትላለች አያቴ። እኔ ላይቭ ላይ ነው የምበላው። አንተ ሰውዬ እኔ ከላይቭ ውጭ ምግብ አልበላም። እሱንም እናንተ ሳያችሁ ነው የምታስበሉኝ። እናንተን እንደዚህ ሳያችሁ እናንተ ቢቢ ታስበሉኛላችሁ። ከላይቭ ውጭ እኔ ምግብ አልበላም። እኔ እኮ እንዴት ነው የምነግርህ ከአንተ ሰውዬ። ድሮ ያን እዛ ቤት መተህ እንዳየኸኝ ነኝ በኖርማል። እናንተ ትዝ ይልሃል? እናንተ ስትጠራርጉ እኔ መጠረኩኝ ቤቴ መጠረኩኝ። አንዴ ነው የበላሁት ከእናንተ ጋር። እናንተ ናችሁ ስትበሉ የነበረው። ቀይ ወጡን እስኪ አምጪው እያላችሁ ጋይስ። እኔ እኮ ግራ ገባኝ እኮ። ሆዳም ይሉኛል። እኔ እኮ በቀን አንዴ ነው የምበላው ቤተሰብ። እግዚአብሔር ነው። ለነገሩ ካልበላው ደግሞ ምን አባታችሁ ችግር ገባ ቤቷ ትላላችሁ። ችግር ገባ ትልኛላችሁ። ስለዚህ መብላት አለብኝ። እሰይ እንኳን ቤቴ ሙሉ ነው። እንኳን እናንተ ፊት የምበላው ምግብ አገኘ። እንኳን ቤቴ ዘጭ ብሎ እያማረጥኩኝ የማግበሰብሰው ምግብ አገኘ። ጋይስ በተቀራ እንደዛ ነው ይሁን። እሺ ጋይስ አሁን እንደዛ ደግሞ ስሞ ድጋሚ መከረኝ። ግን እንቁርቲ እና እዮዳጉት እኔ አስቀንሳለሁ ከላስኩኝ ኪሎ አስቀንሳለሁ። ይሄ ብቃቴ
ሸለጥ ካረኩ እኔ ቀናንሼ ነው የማመጣው። አይ ጉቺ አትሰራም። ጉቺ አይ ሰርጀሪ ያስፈልጋል። ጉቺ ምንም ሰርጀሪ የሚያስፈልጋት ልጅ አይደለች። እየተዝበጠበጠች ምናምን ሴት አይደለችም ጉቺ። ስለዚህ እሷ እንኳን አይደለም፣ ግን በእርግጠኝነት እንቁርቲና ጉጦ ልክ እንደ ጂጂ ዝሆን ያሰራል። ይህም ብቻ ነው ያለው ጋይስ። ሌላስ ቤተሰብ ታብታብ አድርጉ። እየተቋረጠ ነው እንዴ? እባክሽ ቡና ቤትሽ ጋብዥኝ። እንዴ ማሬ ቤትሽ ቡና የለም? የኔ ፍቅር ማለት ቡና ቤት የለም አንቺ ጋር? ቤት ቆይ እኔ ቤትሽ ምግብ ጋብዥኝ፣ ቤትሽ ቡና ጠጪ። ሰው ቤት ዝም ብሎ ይጋበዛል እንዴ? ወዳጄ ሳትሆኑ ሳንተዋወቅ ሳንቀራረብ እዚሽ ሚዲያ ላይ በኮመንት አውቄ እና ቤቴ ስታይኝ እንደው ቀርቼ ስታይኝ በግ ነው እንዴ የምመስልሽ ማሬ? ነው እኔ ቡና ጠጪ እንደው ብትወጂኝ ራሱ ቤቴ የሚዲያ ሰው ትምህርት አስተማረኝ አትሰሙም እንዴ እናንተ? የሚዲያ ሰው ቤቴ ጋብዥ እኮ ድሎት አይጠፍጣም እኮ ነው ያለችኝ። ምግቡ አይጠፍጥም እኮ ነው ያለችኝ። እንዴ አትገይኝም እንዴ? ምን ችግር አለው? ኧረ በፍጹም እንዴ በፍጹም አልጋብዝም፣ መብቴ ነው። እሺ ጋይስ ሌላ ደግሞ ሌላ ላኩ። ቤት የላችሁም እንዴ? ኦኬ ቴንክ ዩ። እሺ ወይናችን ገሏታ ወይናችን ገሏታ ወይናችን አሰራቷታ ሰምቲንግ ዝሮንግ ማርዬ ማር ወይናችን ደፍሯት ናቸው የወለድሽው። ወይናችን ወንዱ አላሳደገ በስነ ስርዓቱ አላሳደገ ወይ ሲንዘላዘል ሰብ ማወቅ አለብሽ። ዛሬ ጅስና ዋፍትሙ ከዛ ታመሰግኛለሽ፣ ተረጋጋሽ። አሁን ተረጋግቻለሁ እኔ ገንዘብ ሰላም አይሰጥም። እኔ ብቻውን ገንዘብ ሰላም አይሰጥም። አባት ግን ወይናችን ገሏታል። ለወንድ መኪና የምትገዛ ቤቷን የምታደስና ወንድ ይዛ የምትው ሰው ብትሆን ኖሮ በዚህ በ6 ወር ባላት ነገር ራሷን ለመለወጥ አንድ ሱቅ እንኳን ከፍታ ትንቀሳቀስ ነበር። እጅ ቁጣራ ከዊግና ከመድኃኒት ማታርፊ ሂጅበት መጣልሻል። አሁን የሚበላ ነገር ጋርነቃቃና እግዚአብሔር በምንም አልባ ቆይ ለምን ታደርጊያለሽ ማሬት ትዬ? ቆይ እኮ ኖርማል እኮ ነው። ለምን ኮንፊደንስ አለኝ። ኦፍኮርስ ባይ ዘ ወይ እኔ በጣም ኮንፊደንስ አለኝ ነው የምትይው ድፍረትሽ። እኔን እኮ የምታውቂኝ ወይ የምታውቁኝ ሶሻል ሚዲያ ላይ እዚህ አሁን የፊት ቲክቶክ የሚሉት አፕ መጥቶ አይደለም እኮ የምታውቁኝ እናንተ። አሁን የመጣችሁ ስልክ ታች ስክሪን ምናምን የያዛችሁ ሰዎች ሁላ ማለት ነው። ያው በፊልተር በሚወራበት ሰዓት ምናምን በፊልተር ሰዓት የፈመሳችሁ በፊልተር ሰዓት ህዝብ ያወቃችሁ የብሬድ እኮ ነው። እኛ ስንመጣ እኮ ፊልተር አናቅም መናናቅ ሪል መልካችንን ሪል ውበታችንን ይዘን መተን ሚዲያ ላይ ስናወራ የነበረው የሚደባበቅ የሚደበቅ ማንነትም ይለን አወራችሁ ትኮራ ስላላችሁ ሰ የሚያውቅ ያውቃል። ሲቀጥል ደግሞ እኔ ፕሮሞሽን አልፈልግም። ቆንጆ እኮ ነበረች ቆንጆ ናት ምናምን ፕሮሞሽን አልፈልግም። ለማን ነው እኔ ፕሮሞሽን የምፈልገው? የሚያቀኝ ያቀኛል። እውነት የተናገርኩት በመልክ ባለባበስ በለጥናችሁ፣ በመልክ በለጥናችሁ፣ እኛ ታየን፣ እኛ ተወደድን ብዬ ራሴን እዚህ ጋር ፕሮሞሽን የማደርግ መሰለሽ እንዴ? ያማችሁ አንዴ እናንተ ምን ለምታወሩት ጨምላቃውደ እሺ እንስማት። ፈጣሪ ጋር አንመጣ ይህን ስት እግዚአብሔር በልጅ አልባረከሽም። እሱ የፈጠረውን አንቺ አልባረክሽ። ምን ይሆኑልሽ? ከዚህ በኋላ የሶስት ቤት ባለቤት ሆነች። ስለ እግዚአብሔር ማ ሲባረክ ያ ኮንቴንቷን ሽጣ እንዳንቺ እግሯን እያነሳች ለማንም እንዲህ እያለች እኮ ነው ያ አግብታ ወልዳ ወንድ ይዛ ከተገብታ አለ ያ እንደ ማንኛውም ሰው አፍቅራ ለፍቅር ደግሞ የሚደረገው ነገር አካ አሁን ደግሞ ጨርሳ ግን ያሁላ ሲሆን ይኔ በፊት ጀርመን ሀገሩን አበለጠች። ጀርመን ሀገሩን
የአንቺ ሰውዬ ለምንድን ነው ዩቱብ እኮ አስከፈትኩልሽ፣ ዩቱብ ላይ ሂጂበት አልኩሽ። እኔማ ሊያን አሸንፋለሁ ብዬ አበስ ገበርኩ። ሄደች ሰራችብሽ፣ መኪና ገዛች በልሽ። አይሽ አባላውሽ፣ አንበሳሰጥሽ፣ በሻክሽ ሞከርሽ፣ ተጋጠምሽ። ባይዘው ጋይስ እኔ በጣም የገርመኝ ነገር ማለት ነው። እኔ እኮ ፉክክር ደስ ይለኛል እኮ ስትፎካከሩ ትለወጣላችሁ። እኔ ባይዘው ከሰው ጋር ስፎካከር ማለት ነው በጣም ደስ የሚለኝ ለለውጥ ነው ፉክክሬ። አሁን ፕላኔ በፊት የነበረኝ ፕላን ማለት ነው ምን እንደነበር ታውቃላችሁ? በፊት ማለት ነው እግዚአብሔር ምስክሬ ነው የምሬን ነው። በፊት ትልቅዬ በቃ በጣም ትልቅዬ ሱቅ መክፈት ምናምን ነው የኔ ፕላን የነበረው። የማስበው እግዚአብሔር ያው ያሳካልኛል ብዬ ወደዚህ ሀገር ስመጣ ትልቅዬ ሱቅ፣ በጣም ትልቅ ሱቅ። እቺ ጠባብ ክፍል ምናምን ሲጀምር አልከፍትም፣ እንደዛ አላስብም። ወይ አምጥቻ አከፋፋይ ይሆናለሁ ወይ ደግሞ ትልቅዬ ሱቅ በቃ ቢያንስ በቃ በጣም ትልቅ እግዚአብሔር ምስክሬ ነው የማስበው የራሴን። በነገራችን ላይ የራሴን ነው የምነግራችሁ፣ ምኞቴ የነበረውን ነው የምነግራችሁ። እና እንደውም አሁን እሱን ይሄንን ሀሳቤን እንደዚህ አይነት ሀሳቤን አወጣሁት ከሆነ ጊዜ በኋላ በቃ እርግፍ አድርጌ አወጣሁት። በቃ እርግፍ አድርጌ ማለት ነው አልሰራም፣ እንደዚህ ያመጣው አከፋፈላለሁ እንጂ እሰጣለሁ እንጂ እንደዚህ አላደርግም ምናምን ብዬ ለራሴ በጣም አሳመንኩት ማለት ነው። ከዛ በኋላ ግን አሁን ደግሞ ኤልሹ ሱቅ ስትከፍት አስባችኋል? ሱቅ እዚህ ጋር አንድ ሂማኔር ቤት ከፍታ ሌላ ደግሞ ሁለተኛ ሱቅ ፊት ለፊት ላይ ስትከራይ ሳይ በቃ ሞራሌን አመጣችሁ። ገብቷችኋል? አሁን እዚህ ጋር ኤልሻዳይ ባይዘው ሁለት ሱቅ ነው የከፈተች ያለችው እና እዚህ ጋር ያለውን ሱቅ ከፍታ ሳትጨርስ እዚህኛውም ጋር ሱቅ ስትከፍት ማለት ስትነጋገር ስትከራይ ሳይ በቃ አሁን በቃ እኔም ልክፈት በቃ ምናምን ነገር አሁን ማከፋፈሉን እንደዚህ ማስረከቡ ይቅርብኝና በቃ ሱቁን ልክፈት ምናምን ይሁን። አያችሁ እኔ የምፎካከረው እንደዚህ ከምፈልገው ሰው ፉክክር ይሄ ነው እንጂ እዚህ ጋር ቆይ ዩቲዩብ ላይ በጣም ብቻለሁ፣ ቲክቶክ ላይ በጣም ክፉ የበለጠ እንደውም እንደዚህ እንትን ምንድነው እርሳችንን አታስጠፉንም። ከእናንተ ስለእናንተ ማናወራም ነበር። እንደዚህ እሷ ዩቲዩብ ላይ መታ ብታወራ ኑሮ ከእሷ ጋር ማልመላለስም ነበረ። እንደውም ታጠነክረኝ ነበር። ተረድታችኋል? ይሄ ነው የኔ ፉክክር፣ ይሄ ነው።